እግዚአብሔር ምስክሬ ነው። የሆነ ብዙ ፕሮሰስ ሳይኖረው ያንተ ነገር ያልቃል። ብዙ ጊዜ አይፈጅም በለው ከጎን ያለው ሰው። ብዙ ጊዜ ሰዎች አመት አስቆጥረው ነው፣ ዘመን ፈጅቶ ነው፣ ጊዜ እድሜያቸው ሁሉ አልቆ ነው ሰዎች የሚደርሱት። እግዚአብሔር ነገርህን ጊዜ ሳይፈጅ በለው ከጎን ያለው ሰው። አጃና ማጋታ ለባራዲያ 10 ዓመት 20 ዓመት ነገራችሁ የተበላባችሁ ሰዎች ድንገት የ20 ዓመቱን እግዚአብሔር በ20 ቀን እጃችሁ ያስ yes ሰው 20 ዓመት ለፍቶ የሚደርስበትን እግዚአብሔር የ20 ዓመቱን ቀብድ ይሰጣል በለው ከጎን ያለው ሰው። የ20 ዓመቱን ውዝፍ ይሰጣል በለው። አንድ ሰው ጮሆ አሜን ይበላ። የእግዚአብሔር መንፈስ በሉ እስቲ ሻታታ ነገሬን ቀላል ያደርገዋል በሉ እስቲ። ነገሬን ይፈታታዋል በለው እስቲ። ቁጥርጥር ያለው የቤተሰብ ነገር ዛሬ ተፈታ። ቋጠሮ ተፈታ። አጃና ማጋዳ ጋራ ባራዳ አራሜን በሏ። በቃ ፈርሷል፣ ወድሟል፣ የለም አበቃለት የተባለውን ድንኳን እንደገና የወደቀችውን ወድቃለች እኮ የተንገዳገደችውን አይልም። በቃ ኦሬዲ ፌልድ አቦርትድ የሆነ ፌልድ የሆነ በቃ ክራሽ ያደረገ ነገር እንደገና። ቆይ የፈሰሰ ውሃ አይታፈስም ይባላል አይደል በአገራችን? የፈሰሰ ውሃ እውነት ነው አይታፈስም። በሰው ውሃ ከፈሰሰ ፈሰሰ ነው በቃ። በእግዚአብሔር ዓለም anything impossible for man it's possible for God። ምንም ነገር ላንተ የማይቻል ይሄ ሰው ማፈስ አይችልም። ውሃው ፈሰሰ በቃ ነገሩ ፈሰሰ ከተባለ ከዚህ በኋላ እኮ አይመለስም ነው። እግዚአብሔር ካለ ግን ይታፈሳል። ብዙዎቻችሁ የፈሰሰባችሁ ነገር በቃ አይሆንም የተባለ ነገር በቃ የተባለው ነገር ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይም ጠፍር የእጆቹን ሥራ ያወራል። ቀን ለቀን ነገርን ትናገራለች፣ ሌሊትም ለሌሊትም ዕውቀትን መናገር የለም፣ ድምፅ የለም። አየ የእግዚአብሔር መንፈስ ሲኖር በለው በቃ ሁሉ ነገር ኦርጋናይዝድ ነው። ሁሉ ነገር ምስክር ነው። መንፈስ ቅዱስ ሲኖር ሰማያት በመንፈስ ምን አገኙ ይላል? ውበት ቆንጆ ነው በለው ከጎን ያለው ቆንጆ የሚሆነው በለው ጃና ካታ አልሰማውም። ቆንጆ የሚሆነው በለው መንፈስ ቅዱስ ሲኖርበት ነው በለው። ያ ባከ መንፈስ ቅዱስ የሌለበት ነገር ያስጠላል በለው። መንፈስ ቅዱስ የሌለበት ጉባኤ ያስጠላል። መንፈስ ቅዱስ የሌለበት ህብረት ያስጠላል። መንፈስ ቅዱስ የሌለበት ጓደኝነት ያስጠላል። መንፈስ ቅዱስ የሌለበት ስራ ያስጠላል። ስለዚህ ሰማይ ያወራል፣ የእግዚአብሔርን ክብር ይናገራል። እስቲ የእግዚአብሔርን ክብር ይናገራል በለው። አያ ሰማይ እኮ መንፈስ አለበት። እጆቻችሁ ከፍ አድርጉና ሰማይ እኮ መንፈስ አለበት ብለው አጃጃጃጃጃጃ ኢየሱስ ጌታ ነው። የዛሬ 2 ሳምንት ይሁን ምናምን 3 ሳምንት ከአሜሪካ እየመጣው አውሮፕላን ላይ ልክ ወደ ላንድ ሊያረጋ አውሮፕላኑ ላንድ ያደረገ ሲወርድ ደመናማ ነበር፣ ጭጋጋማ ነበር እዚህ እና ልክ ሲወርድ የሆነ ነጭ ደመና ውስጥ ገባን። ሃያያያያያ ወራ ማሳካታያ ከዛ ሞባይሌን አውጥቼ ልቀርጽ አልኩኝና ተውኩት። ከፕሬዘንሱ እንዳልወጣ ከመገኘቱ እንዳልወጣ። አንዳንድ ጊዜ ሞባይል ገብቷል ይይዝላል፣ አንዳንዴ ዝም ብሎ ሪከርድ ሊያደርግ ይችላል፣ መንፈሱን ግን አያመጣውም። ተውኩትና በቃ ይሄኛው ካሜራ ይቅረጸው አልኩ። አቤት በደመና ውስጥ አቤት የእግዚአብሔር ክብር አያ ሳታታታታታ በደመና ውስጥ የእግዚአብሔር መገኘት በለው ከጎን ያለው ሰው። በደመና ውስጥ የእግዚአብሔር ኃይል ሃያ ማሳካ ሳላውቀው ጮኩኝ። ራባጫና ማጋያና ማፊያ በደመና ውስጥ በደመናት ላይ የሚራመድ አሜን። በደመናት ላይ እንደሚራመድ ነው ያለው ሙሴ። እንደ እግዚአብሔር ያለ በምን ላይ የሚራመድ? ደመናን ትቢ አድርጎ ደመናን መርገጭ አድርጎ አሜን በሏ። በደመናት ላይ ወይኔ መንፈስ ነካኝ። ሳላውቀው አውሮፕላን ውስጥ ጮኩኝ። አጠገቤ የነበሩት ነጮች ጥቁሮች ምናምን ነበሩ።
እብድ ነው ቢሉኝም ችግር የለም። አንድ ሰው አሜን ይበላ። አንዳንድ ሰው እኮ እብድ ነው ቢል ጤነኛ ነው ቢል ምንም አያመጣም። ከጎን ያለው ሰው አንዳንድ ሰው ቢናገርም ባይናገርም ምንም አያመጡ ሰዎች አሉ። በህይወት ምንም አያመጣም ብለው ቢመርቅ ምንም አያመጣ። መርቆኝ ያላመጣ ረግሞኝ ምን ልሆን? የእግዚአብሔር መገኘት ብለው አውሮፕላን ውስጥ ጮኩኝ ዋው ብዬ ጮኩኝ። ሃጃና ማጋያና ማጋታ ለባራዲያስ መንፈስ ነካብኝ። ካሜራ ምን ያረጋል አልኩኝ። አንተ የእግዚአብሔር መገኘት ሲመጣ እኮ በካሜራ ጋጋታም አይደለም። የእግዚአብሔር መንፈስ ሲመጣ የሆነ ነገር ተጨምሮበት አይደለም። እንዲሁ ፍሌቨሩ ሲያምር በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ በጌታ በኢየሱስ ባላችሁበት ስፍራ የእግዚአብሔር መንፈስ ያገኛችሁ። አሜን ለሚል ይሁንለት። ያገኛችሁ። receive it in the name of Jesus። ቅርጽ የሌለው ነገራችሁ፣ የተበታተነው ነገራችሁ፣ ባዶ የሆነው ነገራችሁ፣ አንዳች እንኳን የሌለው ነገራችሁ በጌታ በኢየሱስም ከመንፈስ ቅዱስ የተነሳ ምድር ቅርጽ እንዳገኘች ሁሉ ነገር እንደተስተካከለ እግዚአብሔር ባህርና የብሱን እንደከፈለ ባህሩን ውሃውን ባህር ብሎ እንደጠራው ደረቁን መሬት የብስ ብሎ እንደጠራው ነገሮች ሁሉ ቦታ እንደያዙ እኔ ማሲካንቱ ፓራዲያ እኔ በእናንተ ላይ እናገራለሁ። የእግዚአብሔር መንፈስ ይምጣባቸው። የእግዚአብሔር ክብር ይምጣባቸው። የእግዚአብሔር ኃይል ይምጣባቸው። የእግዚአብሔር ጸጋ ይምጣባቸው። የእግዚአብሔር ሞገስ ይምጣባቸው። ኃይል በኢየሱስ ስም ይምጣባቸው። ማን ነው ጮሆ አሜን የሚለኝ? ምን እንደሚታየኝ ልንገራችሁ። ነገራችሁ ሲለመልም ነካ አድርገውና ከጎን ያለው ሰው ነገር በለው ይለመልማል በለው። ነገር እያበበ ይሄዳል በለው። እየጎመራ ይሄዳል በለው። እያደገ ይሄዳል። ቅርንጫፍ እያወጣ ይሄዳል። ፍሬ እያፈራ ይሄዳል። ፍሬውም የሚበላ ይሆናል። ለብዙዎች ማረፊያ ትሆናለህ። ለብዙዎች መጠለያ ትሆናለህ። አንተ ታላቅ ዛፍ ነህ በለው። ከጎን ያለውን ሰው አንተ ታላቅ ሰው ነው የምትሆነው በለው። የተባረክ ሰው ነው የምትሆነው በለው። yes የተባረክሽ ሰው ነው የምትሆኚው በያት። ከጎን ያለውን ሰው ዛሬ እንደዚህ ሆነ አይሃለሁ በለው። ነገ ግን የብዙዎች አባት ሆነ አይሃለሁ በለው። ዛሬ እንደዚህ ሆነሽ አይሻለሁ። ነገ ግን የብዙዎች እናት ሆነሽ አይሻለሁ። እግዚአብሔር ከፍ አድርጎሽ አይሻለሁ። በብዙ ፍሬ ተገልጠሽ አይሻለሁ። በብዙ ነገር ምን ነው እዛ ጋር ጮህ አሜን በተለይ ባክ ታድጋለህ በለው። ከጎን ያለው ሰው ትለመልማለህ በለው። ታድጋለህ፣ ፍሬ ትሰጣለህ በለው። ኧረ አንድ ሰው ጮህ አሜን ይበላ። በነጩ በጥቁሩ ተወዳጅ ትሆናለህ በለው። የሰው ልጅ ሁሉ ሲያይ ይወዳል በለው። ፊትሽ ላይ የእግዚአብሔር መንፈስ ይመጣል። አጃና ግንባር ላይ የእግዚአብሔር ክብር ይመጣል። ሃያና ማሲማ እንዳራባሽ አካታ ያራባው ዛሬ እዚህ ቤት ስጋ የለበሰ ሁሉ መንፈስ ቅዱስ ይወርድበት። መንፈስ እንዲመጣብ በለው። ከጎን ያለው ሰው መሆን ብቻ በቂ ነው በለው። እስትንፋስ በውስጥ ስላለ ማን ነው ጮሆ አሜን የሚለኝ?